What is the rationalizing factor of the denominator? የዚህ denominator rationalizing factor ምንድነው ነው የሚለው rationalizing factor ማለት ከታች ያለውን denominatorን integer የሚያደርግ ነው እዚህ ጋር irrational number ነው third root of 4 ማለት irrational number ነው so normal number እንዲሆን ማድረግ ነው ስለዚህ ይሄንን በስንት ብናበዛብ ነው ከታች ያለውን denominator በስንት ብናበዛብ ነው ካለን ትንሹ ቁጥር የትኛው ሊሆን ይችላል እዚህ ጋር ከሰርድ ሩት ውስጥ መውጣት የሚችል ቁጥር መሆን አለበት ስለዚህ ከሰርድ ሩት የሚወጣው ትንሹ ቁጥር ማን ነው 8 ነው ሰርድ ሩት ኦፍ 8 ስለዚህ ይሄ ሰርድ ሩት ኦፍ 4 ሰርድ ሩት ኦፍ 8 እንዲሆን በስንት እናብዛው በሰርድ ሩት ኦፍ 2 ብናበዛው ስለዚህ ዲኖሚኔተሩንም ኑሜሬተሩንም በሰርድ ሩት ኦፍ 2 ነው የምናበዛው ነው ስለዚህ ራሽናላይዚንግ ፋክተሩ ሰርድ ሩት ኦፍ 2 ነው ሶ ይሄን ራሽናላይዝ አደረግን ማለት አንድ ጊዜ ሰርድ ሩት ኦፍ 2 ሰርድ ሩት ኦፍ 2 ኦቨር ሰርድ ሩት ኦፍ 4 ታይምስ ሰርድ ሩት ኦፍ 2 ሰርድ ሩት ኦፍ 8 ይሆናል ስለዚህ ይሄ ምን ይሆናል ሰርድ ሩት ኦፍ 2 ኦቨር ሰርድ ሩት ኦፍ 8 2 ይወጣል ስለዚህ ይሄ ነው ራሽናላይዝ ነው ሲባል ስለዚህ ራሽናላይዚንግ ፋክተሩ ያበዛ ነው በማን ነው በሰርድ ሩት ኦፍ 2 ነው if 3x minus 2 equal to 3 minus 5x then which of the following is equal to 7 minus 4x እንደዚህ ከሆነ 7 minus 4x ስንት ይሆናል ነው ሶ መጀመሪያ ይሄንን 7 minus 4x ፎርም እንዲጻፍ ማድረግ ነው እዚህ minus 5x አለ ወደዚህ ሲመጣ 3x ላይ plus 5x ሆኖ ይመጣል equal to ይሄ minus 2 ለዛ ሲሻገር 3 አለ እዚህ ጋር ኦሪጂናሊ plus 2 ይሆናል ስለዚህ 3x plus 5x 8x equal to 8x equal to 5 ነው አሁን እዚህ ጋር 7 minus 4x ነው የተፈለገው እሺ 8x ወደዚህ ትምጣ 5 minus 8x equal to ማን አለ 0 5 minus 8x 0 ነው ወይንም እዚህ ያለ ለx ሶልቭ ማድረግ ነው over 8 ብናረግ የx ዋጋ 5 over 8 ነው ስለዚህ የx ዋጋ 5 over 8 ካገኘን እዚህ ጋር 7 minus 4x ስንት ይሆናል ስለዚህ 7 minus 4 times x የx ዋጋ 5 over 8 ነው 5 over 8 ስንት ይሆናል ስለዚህ 7 minus 4 ጊዜ 5 minus 20 over 8 እንደማለት ነው over 1 ብለን የዋና 8 ለ1 8 times 7 56 ሲቀነስ 8 ለ8 አንድ ጊዜ 20 56 20 36 over 8 በሁለት 36 በሁለት 18 8 በሁለት 4 ድጋሚ 18 በሁለት 9 4 በሁለት 2 9 over 2 ነው መልሱ እዚህ ጋር እንደምናየው ሲሌ 9 over 2 ነው 53ኛ ላይ the greatest common factor and least common multiple of two numbers are 12 and 336 የሁለት ቁጥሮች greatest common factor 12 ነው least common multiple ደግሞ 336 ነው LCM 336 ነው if one of the numbers is 84 አንደኛው ቁጥር 84 ነው የሁለት ቁጥሮች ነው የተባለው አንደኛው ቁጥር 84 ከሆነ then which one of the following is the other number ሁለተኛው ቁጥር ወይንም x የቱ ነው የሁለቱ የ84 እና የx GCF greatest common factor 12 ከሆነ LCM 336 ከሆነ GCF እና LCM ስንሰራ የሚያስፈልጋ ምንድነው ያው prime factorization በprime factorization prime multipleአቸውን ማወቅ ነው 84 በ2 42 ነው 42 በ2 21 በ3 7 ስለዚህ 84 ማለት 2 ጊዜ 3 ጊዜ 7 ነው GCFአቸውን ስናይ 12 ነው 12 ማለት 12ንም ፕራይም ፋክተራይዝ እናደርጋለን 12 በ2 6 በ2 3 ስለዚህ 12 ማለት 2 ጊዜ 3 2 ጊዜ 3 ነው 336ንም ፕራይም ፋክተራይዝ እናደርጋለን 336 በ2 168 ነው 168 በ2 84 ነው 84 በ2
በሁለት 42 ነው 42 በሁለት 21 ነው 21 በ3 ስናረግ 7 ስለዚህ 336 ማለት 2 ጊዜ 2 ጊዜ 2 ጊዜ 2 1 2 3 4 to the power of 4 to the power of 4 times 3 times 7 ነው 336 to the power of 4 times 3 times 7 ነው ስለዚህ አሁን ከዚህ የምንረዳው የ84 እና የኤክስ ጂሲኤፋቸው ሲባል የሚወሰደው ምንድነው ኮማን የሆነ ፋክተር ፓወሩ ትንሹ ነው የሚወሰደው እዚህ ጋር አሁን 84 ማለት 2 2 3 7 ነው to the power of 2 times 3 times 7 ነው የ84 እና የኤክስን ጂሲኤፍ ስናይ 2 times 3 ነው ያ ማለት to the power of 2 times 3 ነው የተወሰደው ከዚህ ምን እንረዳለን to the power of 2 ሁለቱም ላይ ለ84ም ለኤክስም ኮመን ነው ሶሪ to the power of 2 ኤክስ ውስጥም 2 አለ እዚህ ውስጥም 2 አለ ግን ትንሹ ፓወር እዚህ 84 ውስጥ ያለው ነው ማለት ነው እንዲሁም 3 እዚህ ጋር አለ አይደል ግሬተስት ኮመን ፋክተር ላይ ስለዚህ 3 ለበኤክስም በ84ም ውስጥ አለ ስለዚህ አሁን በኤክስም በ84ም ውስጥ 2 አለ ታይምስ 3 አለ አሁን 3 ፓወሩ ትንሽ ሆኖ ነው የምንወስደው እዚህ ጋር ፓወሩ ትልቅ ሊሆን ይችላል አይታወቅም 7 ግን በሁለቱም የለም ምክንያቱም ግሬተስት ኮመን ፋክተር ውስጥ ስላልተገኘ ስለዚህ ኤክስ ውስጥ ኤክስ የሚባል ቁጥር ውስጥ 2 times 3 times እንዳለ እናውቃለን ፓወራቸውን አናውቅም ሌላ ቁጥር ማን እንደሆነ አናውቅም ከጂሲኤፉ የምናገኘው መረጃ ይሄ ነው ከኤልሲኤም የምናገኘው መረጃ ደግሞ ኤልሲኤም ካሉት ቁጥሮች የጋራ የሆነም ያልሆነም ይወሰዳል የጋራው የሆነው ሲወሰድ ፓወሩ ትልቅ ነው የሚወሰደው ተመልከቱ እዚህ to the power of 4 ነው ስለዚህ እዚህ ጋር 84 ላይ to the power of 2 ነው ያለው ስለዚህ ኤክስ ላይ ስንት አለ ማለት ነው to the power of 4 ለምን 2 ሁለቱም ላይ ያለ ነው ፓወሩ 84 ላይ ያነሰ ከሆነ ትልቁ ነው የተወሰደው 4 ጂሲኤፍ ላይ ትንሹ ተወስዷል 84 ላይ ያለው እንደሆነ አውቀናል 3 ማለ ኤልሲኤም ላይ ስለዚህ ኤልሲኤም ላይ 3 ካለ እዚህም 3 እዚህም 3 ፓወሩ ትልቁ የሚወሰድ ከሆነ ትልቁ ፓወር 1 ነው ስለዚህ 3 the power of 1 እንደሆነ እናውቃለን ኤክስ ላይ ከዛ 7 አለ እዚህ 7 አለ ጂሲኤፍ ላይ 7 ከሌለ ኤክስ ላይ 7 እንደሌለ መረዳት እንችላለን ለምን ኦሬዲ እዚህ 84 ላይ 7 ያለው ሁሉ ይወሰዳል ኤልሲኤም ላይ የሚወሰደው የጋራ የሆኑት ካሉት ፓወሩ ትልቁ ይወሰዳል የጋራ ከሌለ ያለው ቁጥር ይወሰዳል አሁን 7 በዚህኛው አለ በዚህኛው የለም ስለዚህ በዚህኛው ስላለ ይወሰዳል ከጂሲኤፍ ደግሞ 7 በኤክስ ውስጥ እንደሌለ መረዳት ይችላል ስለዚህ የኤክስ ቫልዩ to the power of 4 times 3 ነው to the power of 4 16 ጊዜ 3 48 ነው ስለዚህ 48 ነው ሁለተኛው ቁጥር ይሄ በጣም ሎንግ ሆነብን አይደል ሾርት ደግሞ አለ በቃ 48 ነው መልሱ ኤ ላይ ያለው ነው በጣም ረዘመ ትንሽ የሆነ ሐሳቡን በጣም መረዳት ይጠይቃል እኔ የሰራውበት መንገድ ሌላ መንገድ አለ ፕሮዳክት ኦፍ የሁለት ቁጥሮች ፕሮዳክት ምንድነው የነዛ ቁጥሮች ጂሲኤፍ ሲባዛ ኤልሲኤም ነው በቀላሉ የሁለት ቁጥሮች ፕሮዳክት ሁለቱ ቁጥሮች 84 እና አንዱ ኤክስ ነው ስለዚህ 84 ሲባዛ ኤክስ ሁለቱ ቁጥሮች ናቸው ጂሲኤፋቸው 12 ታይምስ ኤልሲኤማቸው 336 አድርገን መስራት ነው ኤክስን ለማግኘት ኦቨር 84 ኦቨር 84 እናደርጋለን ይጠፋል ኤክስ ኢኳል ቱ 12 በ4 3 ነው 84 በ4 21 ነው አሁንም በ3 21 በ3 7 336 ለ7 እንደማለት ነው 48 ይመጣል ቀላል ነው አይደል የኛው ሜተድ ቀላል ነው በዚህ መስራት ይቻላል how many numbers in the set በዚህ ሴት ውስጥ ካሉት ቁጥሮች satisfy the condition ይሄንን ኮንዲሽን የሚያሟሉ absolute value of 5 minus 3x less than 11 ይሄ absolute value of የሆነ ቁጥር ከሆነ ቁጥር የሚያንሰው ምን ሲሆን ነው ያ ቁጥር በኔጌቲቭ 11 less than 5 minus 3x less than 11 መሃል ሲሆን ነው
ስለዚህ ኤክስን እንዲቀር ከእያንዳንዱ 5 መቀነስ ማይነስ 11 ሲቀነስ 5 ሌዛን 5 ማይነስ 3x ከሱም ሲቀነስ 5 ሌዛን 11 ሲቀነስ 5 ሁሉም ሳይድ ላይ 5 ኔጌቲቭ 11 ሲቀነስ 5 ኔጌቲቭ 16 ሌዛን 5 በ5 ይጠፋል ማይነስ 3x ሌዛን 11 ሲቀነስ 5 6 አሁንም x እንዲቀር ኦቨር ኔጌቲቭ 3 ኦቨር ኔጌቲቭ 3 ኦቨር ኔጌቲቭ 3 ማድረግ ነው። ኔጌቲቭ 3 ስናደርግ ሌዛን የሆነው ምን ይሆናል? ግሬተር ዛን ወደ ግሬተር ዛን ኔጌቲቭ 16 ኦቨር 3 ፖዚቲቭ 16 ኦቨር 3 ግሬተር ዛን x ግሬተር ዛን 6 ኦቨር ኔጌቲቭ 3 ኔጌቲቭ 2 ይሄ ምን ይሆናል? በኔጌቲቭ 2 ሌዛን x ሌዛን 16 ኦቨር 3 16 ለ3 ማለት 5 ነጥብ ምናምን ወደ 5 የተጠጋ ቁጥር በኔጌቲቭ 2 እና በ5 መሃል ያሉ ቁጥሮች ናቸው አፕሮክሲሜትሊ የሚያሟሉት በስንትና በስንት በኔጌቲቭ 2 እና በ5 መሃል ያሉ ቁጥሮች 16 ኦቨር 3 5.33 አካባቢ ነው። ስለዚህ ከዚህ እስከዚህ ያሉት ናቸው የሚያሟሉት ነው። ኔጌቲቭ 1 ሳቲስፋይ የሚያደርጉት ምን ያህል ቁጥሮች ናቸው? 1 2 3 4 ቁጥሮች ናቸው። ስለዚህ 4 numbers ሳቲስፋይ የሚያደርጉት ይሄንን ሴት ሳቲስፋይ የሚያደርጉት ከኔጌቲቭ 2 እስከ 5 ያሉ ቁጥሮች በዚህ በሴት ውስጥ ያሉት እነዚህ ናቸው ነው 4 ቁጥሮች ናቸው። A father is 32 years old and his son is 8 years old. አባትየው 32 ዓመቱ ነው ልጁ ደግሞ 8 ዓመቱ ነው። በመሃል የስንት ዓመት ጋፕ አለ? የ24 ዓመት ጋፕ አለ። In how many years will the father be 3 times as old as his son? አባትን x እንበለው ልጅን ደግሞ y እንበለው። በስንት ዓመት ነው የአባት እድሜ x የልጁ እድሜ 3 እጥፍ የሚሆነው 3y የሚሆነው ነው የተባለው። ያን የተፈለገው በx እና በy መሃል ያለውን ግንኙነት ስናይ x የአባት እድሜ ከልጅ እድሜ በስንት ይበልጣል? y + 24 እንደሆነ እናውቃለን። አሁን የተፈለገው x = 3y የሚሆነው ከስንት ዓመት በኋላ ነው። ስለዚህ ያንን እዚህ ጋር ተክቶ መስራት ነው። x = y + 24 ከሆነ x ማለት 3y ከሆነ 3y = y + 24 ይሆናል። y ወደዚህ ሲመጣ 3y - y = 24 3y - y 2y = 24 2y y እንዲቀር ኦቨር 2 ስናደርግ y = 24 ለ2 12 ስለዚህ የy እድሜ 12 ሲሆን ነው የx እድሜ የልጅ እድሜ 12 ሲሆን የአባት እድሜ የልጁ ስንት እጥፍ ይሆናል? 3 እጥፍ ይሆናል። ያ ማለት x ስንት ይሆናል ማለት ነው? 12 ላይ 24 36 ይሆናል። ስለዚህ በስንት ዓመት ከዛሬ ስንት ዓመት በኋላ in how many years ነው የሚለው። አሁን 8 ዓመቱ ነው ልጁ 12 ዓመቱ ሲሆን ከዛሬ ስንት ዓመት በኋላ? 4 ዓመት በኋላ ነው 12 ዓመቱ የሚሆነው። ከዛሬ 4 ዓመት በኋላ ይሆናል። ኢኩዌሽን ከ56 እስከ 60 የሚሰራው እዚህ በተሰጠን ዴታ ነው ይላል። answer each of the following questions ከታች የተሰጡ ጥያቄዎችን በዚህ ዴታ መሰረት ስለሆነ the table shows the annual income of 5 schools እዚህ ጋር ያለው ቴብል የአምስት ትምህርት ቤቶችን አመታዊ ገቢ ነው የሚያሳየው። PQRST የሚባሉ ትምህርት ቤቶች አሉ። ገቢያቸውንም in thousands በሺዎች በገንዘብ በሺዎች ነው የሚያሳየው። አሁን 120 ማለት 120 ሺህ ነው። 60 ማለት 60 ሺህ ነው። ቲዩሽን ፊ ያለ ሶርስ ኦፍ ኢንካም የእያንዳንዱ ትምህርት ቤቶች ከቲዩሽን ፊ የሚገባ ኢንካም አለ። ከተርም ፊ፣ ከዶኔሽን፣ ከግራንት፣ ከሚስላኒየስ የሚገባ which school has the lowest percentage of income from term fees out of its total income? አጠቃላይ ገቢው ከተርም ፊ አነስተኛውን የሚያገኘው ከአጠቃላይ ገቢው አንፃር ሲነጻጸር ከተርምስ ፊ የሚያገኙት ገቢ አለ። ከተርም ፊ አነስተኛውን ፐርሰንት የሚያገኘው የትኛው ትምህርት ቤት ነው? አሁን የኛው ሁሉንም መደመር ይጠይቃል።
ምክንያቱም ከቶታል ኢንካሙ አንፃር ነው ተርምስ ፊ ምን ያህል ተርምስ ፊ ያገኛል። ሶ የፒን ለምሳሌ ቶታል መደመር አለብን 120 ሲደመር 24 144 ሲደመር 54 እያለን አጠቃላይ 270 ነው። የኪውን ስንደምር 150 ነው። የአርን ስንደምር 450 ነው። ቶታል ገቢው እንደማለት ነው። የኤስን ስንደምር 210 ነው። የቲን ስንደምር 280 ነው። ስለዚህ ከተርምስ ፊ ከቶታሉ አንፃር አነስተኛ የሚያገኘው ስለዚህ ተርምስ ፊን ለቶታሉ ማካፈል 24 ለ270 12 ለ150 አነስተኛ የሚሆነው የትኛው ነው? ወይንም ትንሽ የሚመጣው 24 ለ270 ሲካፈል ነው 12 ለ150 ነው 45 ለ450 ነው 24 ለ210 ነው 30 ለ280 ነው። ስለዚህ ሁሉንም ማካፈል ነው። ከሁሉም ትንሹ 12 ለ150 ሲካፈል ነው 0.08 ነው የሚመጣው 0.08 ለምሳሌ 24 ለ270 ሲካፈል 0.088 ነው 45 ለ450 0.1 ነው። ስለዚህ ትንሹ ይሄኛው ነው። ስለዚህ ኪው ነው ከምን አንፃር has the lowest percentage of income from term fees out of its total income ከአጠቃላዩ አንፃር ትንሽ ከተርም ፊ ትንሽ የሚያገኘው ከአጠቃላዩ ኢንካም አንፃር ለአጠቃላዩ ኢንካም ሲካፈል አነስተኛ የሚሆነው ኪው ነው። የኪው ትምህርት ቤት ነው። which school has the lowest ratio of miscellaneous to terms fees miscellaneousን ለተርምስ ፊስ እናካፍል ትንሽ የሚሆነው ትምህርት ቤት የየትኛው ትምህርት ቤት ነው? እዚህ ጋር እያንዳንዱን አሁን የሚስላኔሱን ለተርምስ 12 ለ24 ነው። እዚህ ለምሳሌ መጀመሪያው ላይ 0.5 ነው 12 ለ24 0.5 ነው 3 ለ12 1/4 0.25 ነው 15 ለ45 1/3 ነው 0.333 3 ለ24 1/8 ነው 1/8 0.125 ኤ ነው ትንሹ ከሁሉ 15 ለ30 1/2 ነው እሱም 0.5 ከሁሉም ትንሹ ኤስ ነው። ስለዚህ ሚስላኔስ ለተርም ፊ ሲካፈል ትንሽ የሚመጣው የኤስ ትምህርት ቤት ነው። what is the average of the income from tuition fees of the 5 schools የአምስቱ ትምህርት ቤቶች ቱዊሽን ፊ አቨሬጁ ስንት ነው? ተደምሮ ይሄ ሁሉ ይደመራል የአምስቱም ትምህርት ቤት ከዛ አቨሬጁ ይሰራል 120 ሲደመር 60 180 ሲደመር 210 390 ሲደመር 90 480 ሲደመር 120 600 ለ5 120 ነው። ስለዚህ አቨሬጁ 600 ለ5 120 ነው። which school has the lowest income from donations and term fees ከዶኔሽን እና ከተርም ፊ ሁለቱን ነው አሁን ደግሞ ምን ይዘው ከዶኔሽን እና ከተርም ፊ አነስተኛ የሚያገኘው አነስተኛ ይሄ ሁለቱም መደመር ነው። ለምሳሌ እዚህ 24 እና 54 4 8 ነው 2 እና 5 8 ነው የኛው ፒ የሚያገኘው 2 እና 1 3 33 ነው ኪው የሚያገኘው 5 እና 0 5 4 እና 6 ይሄ 105 ነው የሚያገኘው 4 እና 1 5 2 እና 5 75 ነው ይሄ 90 ነው ይሄ የሚያገኘው። ስለዚህ አነስተኛ የሚያገኘው 33 ከዶኔሽን እና ከተርም ፊ 33 የሚያገኘው ኪው ነው። ስለዚህ ኪው which school has the highest percentage of income from grants out of its total income ከቶታል ኢንካሙ ነው grants እዚህ ጋር ግራንትን ከቶታል ኢንካም አንፃር እንደ መጀመሪያው አይነት ጥያቄ ነው የምንሰራው። ቶታል ኢንካሙን ወስደን ከዛ ግራንቱን ለቶታል አካፍለን ትልቁን መስራት ነው። ግሬተስት ነው እዚህ ጋር highest percentage of income ነው የሚለው። ለምሳሌ እዚህ ጋር 60 ነው ግራንት 60 ከ270 60 ለ270 ፐርሰንቱን መያዝ ነው። በመቶ ማብዝተን መያዝ እንችላለን ወይንም 60 ለ270 ስናካፍል 0.222 ያለ ነው የሚመጣው። እዚህ ጋር ደግሞ 54 ለ150 ሲካፈል 0.36 ነው። እዚህ 120 ለ450 ሲካፈል
0.266 ነው። እዚህ 42 ለ2 10 ሲካፈል 0.2 ነው። እዚህ 55 ለ280 ሲካፈል 0.19 ተቀራራቢ ናቸው። ከሁሉም ትልቁ 0.36 የኪው ነው። ስለዚህ highest percentage of income grants out of its total income የኪው ነው የሚሆነው።